ሰላም የዴሊ ፎረም ቤተሰቦቻችን ዜናዎቻችን ላይ ካርጉ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ። የተባበሩት መንግስታት የአቶሚክ ኤነርጂ ኃላፊ በስምምነቱ መሰረት ተቆጣጣሪዎችን የኢራን የኒኩሌር ጣቢያዎች ይጎበኛሉ ሲሉም ገለጹ። የዓለም አቀፍ የኒኩሌር ተቋም ኃላፊው አሜሪካና ኢራን በደረሱት የመጀመሪያ ደረጃ የሰላም ስምምነት መሰረት የተቋሙ የኒኩሌር ተቆጣጣሪዎች በቴህራን የኒኩሌር ጣቢያዎች ተገኝተው ምርመራ እንደሚያደርጉም አስታውቀዋል። የዓለም አቀፍ አቶሚክ ኤነርጂ ዋና ዳይሬክተር ራፋኤል ግሮሲ ጃፓን ውስጥ ከጋዜጠኞች ጋር በነበራቸው ቃለ መጠይቅ ወቅት በእርግጥም ምርመራ ይካሄዳል ሲሉም አረጋግጠዋል። የሚካሄድበት መንገድ፣ ቀን፣ ሂደትና ቦታ በተመለከተ እንሰራለን፣ በጣም በቅርቡም ይፋ ይደረጋል ነው ያሉት። የኢራን እጅግ የበለጸጉ ዩራኒየም የመበረዝ ተግባር በዓለም አቀፍ የኒኩሌር ተቋም ቁጥጥር እንደሚካሄድ ባለፈው ሳምንት የተፈረመው ስምምነት ላይ በግልጽ እንደሰፈረም ነው የገለጹት። የኢራን የውጭ ጉዳይ ምክትል ሚኒስትር ግን ጉዳት የደረሰባቸው የሀገሪቱ የኒኩሌር ተቋማትና የኒኩሌር ቁሶችን የተመለከተ ስራ ሊከናወን የሚችለው ከአሜሪካ ጋር በሚደረስ የመጨረሻ ስምምነት ማዕቀፍ ውስጥ ብቻ እንደሚሆንም ነው ያረጋገጡት። የዓለም አቀፍ የአቶሚክ ኤነርጂ ዋና ዳይሬክተር ይህንን አስተያየት የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ስምምነቱ ለመወያየት የባህረ ሰላጤ ሀገራት እየጎበኙ ባለበት ወቅት ነው። አሜሪካና ኢራን የተፈራረሙት የመጀመሪያ ደረጃ ስምምነት ቴህራን በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን እንደምትፈቅድ፣ ዋሽንግተን ደግሞ በኢራን ወደቦች ላይ የጣለችውን የጉዞ እገዳ እንደምታነሳም ያትታለም። ይህ ጉዳይ አሁን እየተተገበረም ነው። ባለፉት ቀናት የተባበሩት መንግስታት የኒኩሌር ተቆጣጣሪዎች ወደ ቴህራን የመግባታቸው ጉዳይ አሜሪካና ኢራንን የተቃረነ አስተያየት ሲሰጡም ቆይተዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በስዊዘርላንድ ከኢራን ዋና ተደራዳሪ ጋር ካደረጉት ንግግር በኋላ ቴህራን የዓለም አቀፍ አቶሚክ ኤነርጂ ተቆጣጣሪዎች ወደ አገሪቱ እንዲመለሱ ለመጋበዝ ተስማምታለች ሲሉም ለጋዜጠኞች ተናግረው ነበር። በቀጣይ ቀን ግን አስተያየት የሰጡት የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ በጉዳዩ ላይ የተደረገ ምንም ዝርዝር ውይይት እንደሌለም ተናግረዋል። ኢራን የተቋሙ ተቆጣጣሪዎች ባለፈው ዓመት ከእስራኤል ጋር በተደረገው የ12 ቀናት ጦርነት ድብደባ ወደ ተፈጸመባቸው የኒኩሌር ተቋማት እንዲሄዱ የማድረግ እቅድ እንደሌላትም አስታውቀዋል። ታዲያ ሁለቱ ሀገራት የቴክኒክ ንግግር በሚቀጥሉት ሳምንት ድጋሚ ለማድረግ መወሰናቸውም ነው የተነገረው። የአሜሪካና ኢራን ቴክኒክ ንግግር በሚቀጥሉት ሳምንት በድጋሚም እንደሚጀምሩ የአሸማጋዩዋ ፓኪስታን ውጭ ጉዳይ ሚኒስትር አስታውቋል። ምናልባትም በሚቀጥለው ሳምንት ማክሰኞ ይጀምራል የተባለው ቀጣዩ የቴክኒክ ንግግር የሚካሄድበት ቦታ ግን እስካሁን ይፋ አልተደረገም። ስዊዘርላንድ ውስጥ የተካሄደው የሁለቱ ሀገራት የመጀመሪያ ዙር ንግግር እሁድ ዕለት ከተጠናቀቀ በኋላ የሁለቱ ሀገራት ከፍተኛ ባለስልጣናት ስዊዘርላንድ ለቀው ወደ ሀገራቸው ሄደዋል። የቴክኒካል ልኡካኖቹ ሰኞ ዕለትም ንግግር ማድረግ ቀጥለዋል ነው የተባለው። ማክሰኞ ዕለት የኢራን ውጭ ጉዳይ ምክትል ሚኒስትር ካዜም ሀሪባባዲ የመጀመሪያ ዙር የቴክኒክ ንግግር መጠናቀቁን አስታውቀዋል። ተደራዳሪዎቹ የማዕቀብ ማንሳት፣ የኒኩሌር ጉዳይ፣ የኢኮኖሚ መልሶ ግንባታና ልማት እንዲሁም የቁጥጥርና ተግባር ጉዳዮች ላይ የሚሰሩ 4 ቡድኖች ማቋቋማቸውንም ነው ያረጋገጡት። እነዚህ የስራ ቡድኖች አሜሪካና ኢራን የፈረሙትን የመግባቢያ ስምምነት ቴክኒካዊ ዝርዝር ጉዳዮች አፈጻጸምን የመከታተል ኃላፊነት ይኖርባቸዋልም ተብሏል። ታዲያ በዚህ ስምምነት መሰረት ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ማስከፈል አትችልም ያለችው አሜሪካ፣ ኢራን በበኩሏ ይህ የኔ ውሳኔ ነው እያለች ነው። ከአሜሪካ ጋር የተደረሰው የሰላም ስምምነት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችልና ይህንን የምታደርግ ከሆነ ከዓለም አቀፍ ሕግ ጋር የሚቃረን ነው ሲሉም አሜሪካ አስጠንቅቃለች። ማርኮ ሩቢዮ በዚህ ጉዳይ ላይ በሰጡት መግለጫ እንዳሉት ኢራንና ኦማን በሆርሙዝ ወሽመጥ በኩል ስለሚደረግ የባህር ላይ ጉዞዎችና ከሚሰጠው አገልግሎት ጋር ያሉ ወጪዎችን በተመለከተ ውይይት ማድረጋቸው ይፋ ማድረጋቸው ተከትሎ መግለጫ ሰጥተዋል። ሁለቱ ሀገራት ኦማን ውስጥ ካደረጉት ውይይት በኋላ በወጡት የጋራ መግለጫ በውጭ ጉዳይ ሚኒስቴራቸው አማካኝነት የጋራ ግብረ ኃይል በመመስረት ከተጎራባች ሀገራትና ከሚመለከታቸው ወገኖች ጋር ምክክር እንደሚያደርጉም ነበር ያስታወቁት። ኢራንና ኦማን ከአሜሪካ ጋር በተደረሰው ስምምነት ተግባራት ላይ ለመመካከር ባደረጉት ውይይት ሀገራቱ በወሳኝ የባህር መተላለፊያ የሆነው የሆርሙዝ ወሽመጥ ላይ ያላቸው ሉዓላዊነት ተከብሮም በዓለም አቀፍ የሕግ መሰረት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለመግለጽ ሞክረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ከየካቲት ወር መጨረሻ ጀምሮ እስካለፈው ሳምንት ድረስ የሆርሙዝ ወሽመጥ በኢራን ዝግ ተደርጎ የቆየ ሲሆን አሜሪካ ደግሞ በኢራን ላይ የባህር ከበባ አድርጋም ነበር። ታዲያ ሁለቱ ሀገራት ስምምነት ከደረሱ በኋላ ኢራንና ኦማን የሆርሙዝ ወሽመጥ ላይ የሚያልፉ ማንኛውም መርከብ ክፍያ ለመጠየቅ መነጋገራቸውም ነው የተነገረው።
በሌላ በኩል ደግሞ ከሆርሙዝ ወሽመጥ 11000 መርከበኞች እንደሚያስወጣ የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ማሪታይም ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11000 መርከበኞችን እንደሚያስወጣ አስታውቋል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ መርከበኞች በባህረ ሰላጤው አካባቢ ለመውጣት ሳይችሉ ቆይተዋል ነው የተባለው። የተባበሩት መንግስታት ድርጅት ማሪታይም ባለስልጣን ዋና ጸሐፊ አርሴኒዮ ዶሚንጌዝ እንደተናገሩት ከኢራን፣ አሜሪካ፣ ኦማንና ሌሎች የባህር ሰላጤው ሀገራት እንዲሁም የማሪታይም ባለድርሻ አካላት ጋር በመተባበር ብዙ ኦፕሬሽን ይካሄዳልን ብለዋል። ደህንነቱ በተጠበቀ ሁኔታ ማስወጣት የምንችልበት መንገድ ዘርግተናል ነው ያሉት። አሜሪካና ኢራን የመግባቢያ ሰነድ ላይ ፊርማቸውን ቢያኖሩም ዝርዝር በተመለከተ የሚቃረኑ መረጃዎች እስካሁን ድረስ እያወጡ ነው። በመግባቢያ ሰነዱ መሰረት ዓለም አቀፍ አቶሚክ ኤነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል ዋሽንግተን ብትገልጽም ቴህራን ግን ይህ ፈጽሞ የተሳሳተ ነው ብላለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ምንም አይነት ክፍያ መጠየቅ እንደማትችል ቢያሳውቁም ኢራን ግን ከኦማን ጋር ባወጣችው መግለጫ የሆርሙዝ ወሽመጥን የሚገኝበት ወሳኝ የባህር መተላለፊያ ሉዓላዊነት መብት ላይ ያላቸው ሀገራት መብታቸውን ለማስጠበቅ ክፍያ እንደሚወስኑም ነው ያስታወቁት። ሀገራቱ ጥምረት ኮሚቴ አቋቁመው የሆርሙዝ ወሽመጥ አስተዳደርና መርከቦችን ለመተላለፊያ የሚፈጽሙት ክፍያ ጉዳይ በጋራ እንደሚወስኑም አስታውቀዋል። አሜሪካና እስራኤል በደቡብ ሊባኖስ ለሀገሪቱ ጦር የማስረከብ እቅድ ማውጣታቸው ተነገረም። አሜሪካ ድጋፏን በሰጠችው እቅድ መሰረት እስራኤል እና ሊባኖስ የደቡብ ሊባኖስ አስተዳደርን ለሀገሪቱ ጦር ለማስረከብ ማሰባቸውን ሮይተርስ የዜና ወኪል አስታውቋል። ሮይተርስ ከከፍተኛ እስራኤል ባለስልጣናት የሆኑ ምንጮችን ጠቅሶ እንዳስታወቀው በዚህ እቅድ ውስጥ የሚካተቱ የሊባኖስ ኃይሎች ከአሜሪካ ስልጣን ይሰጣቸዋልም ተብሏል። ከሄዝቦላ ጋር ግንኙነት እንደሌላቸው ለማረጋገጥም የደህንነት ማጣራትም ይደረጋል ተብሏል። የዜና ወኪሉ የጠቀሳቸው ምንጮች እንዳሉት ከሆነ በደቡብ ሊባኖስ ያሉ አካባቢዎች ለሀገሪቱ ጦር ተላልፈው እስከሚሰጡ ድረስ እስራኤል ቀጠናውን ትቆጣጠራለችም ተብሏል። አሜሪካ እስራኤል በይፋ አስተያየታቸውን ያልሰጡ ሲሆን እስራኤልና ሊባኖስ ረቡዕ በዋሽንግተን ውይይት እያደረጉም ይገኛሉ ተብሏል። ታዲያ የሊባኖስ ጦርነት ማስቆም የኢራን ጦርነት የማስቆም ያህል ዋጋ እንዳለውም ነው ቴህራን እያስጠነቀቀች ያለችው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሊባኖስ ያለው ጦርነት የማስቆም የኢራን ጦርነት የማስቆም ያህል ኃላፊነት እንዳለባቸው ተናግረዋል። በአዘርባይጃን ባኩ እየተካሄደ ባለው የእስላማዊ ትብብር ተቋማት የምክር ቤት ህብረት ጉባኤ ላይ ባደረጉት ንግግር ለእኛ የሊባኖስ የተኩስ አቁም የኢራን የተኩስ አቁም ያህል ዋጋ አለው ብለዋል። በተጨማሪም በሊባኖስ ያለው የጦርነት ማስቆም የኢራን ጦርነት የማስቆም ያህል ኢራን ኃላፊነት አለባት ሲሉም ገልጸዋል። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ ሊባኖስ ጨምሮ በሁሉም ግንባሮች ውጊያ ማቆምን ያካትታልም ብለዋል። ዋነኛ ተደራዳሪ የሆኑት የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ኢስላማባድ ስምምነቱ የአሜሪካን ሽንፈት አውጇልም ሲሉም ነው ያስታወቁት። የጦርነቱ ዓላማ በቀጠናው ስትራቴጂካዊ ያሰላለፍ ለውጥ ማምጣት ይህንንም በነጻ ሀገር ላይ መጫን እንደሆነም ነበር የተናገሩት። ከቀጠናው የውጭ ኃይሎች ማስወጣት ስትራቴጂካዊ ድል ነው ሲሉም አክለዋል። ኢራን እርስ በርስ በመከባበርና ጣልቃ ባለመግባት መርህ ከሙስሊም ሀገራት ጋር ለመተባበር ዝግጁ መሆኗንም ጋሊባፍ በንግግራቸው አስታውቋል። ወደ ሀገር ውስጥ ዜና ስንመጣ የህገ መንግስት ማሻሻያና የመንግስት አደረጃጀት ጉዳይ በሀገራዊ ምክክር ጉባኤ ላይ በአጀንዳነት መያዙ የሀገራዊ ምክክር ኮሚሽን አስታወቀ። ከሐምሌ 8 2018 ጀምሮ መጀመሪያ ጀምሮ ለ3 ሳምንት በሚካሄደው ሀገር አቀፍ የሀገራዊ ምክክር ጉባኤ ላይ ከሚቀርቡ አጀንዳዎች መካከል የህገ መንግስት ማሻሻያ እንዲሁም የመንግስት አደረጃጀትና ቅርጽ እንደሚገኝበት ይፋ ተደርጓል። የአዲስ አበባና የድሬዳዋ ከተሞች ጉዳይ እንዲሁም የምርጫ ስርዓት በሀገር አቀፍ ጉባኤ ለምክክር ከሚቀርቡ አጀንዳዎች መካከል መሆኑን የሀገራዊ ምክክር ኮሚሽን አስታውቋል። የምክክር አጀንዳዎቹ ረቡዕ ሰኔ 17 ምሽት ይፋ ያደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። በአዲስ አበባ ከተማ በሚገኘው የአድዋ ድል መታሰቢያ ሙዚየም አዳራሽ በተከናወነው በዚህ መርሃ ግብር ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎቹ ከ200 ሺህ በላይ ሰዎች አወያይተን ያሰባሰብናቸው ናቸው ሲሉ አስታውቀዋል። አጀንዳዎቹ የህዝብን አካታችነት ባረጋገጠ መንገድ ከህዝቡና ተቋማት የተሰበሰቡ መሆናቸውን ዋና ኮሚሽነሩ በንግግራቸው አመልክተዋል። ሀገራዊ የምክክር ኮሚሽኑ ጥናትና ምርምሮችን በአጀንዳ ግብዓትነት መጠቀሙንም ፕሮፌሰር መስፍን ጨምረው አብራርተዋል። ሀገር አቀፍ የምክክር ኮሚሽን 8 አጀንዳዎችን የመረጠው እጅግ መሰረታዊ መሆናቸውንና ሀገራዊ ፋይዳቸው ከግምት ውስጥ በማስገባት እንደሆነም ዋና ኮሚሽነሩ ተናግረዋል። በ8ቱ አጀንዳዎች ውስጥ ከተካተቱ ውስጥ የሃይማኖት ጉዳዮች፣ የሀገር ግንባታ፣ የተቋማት ግንባታ፣ የሀገር የበላይነትና
የሰብአዊ መብት ጥበቃዎች ይገኙበታልም ተብሏል። ለሀገራዊ ምክክር የቀረቡት 8 አጀንዳዎች አጀንዳ 1 የሀገር ግንባታ ሲሆን በስሩም የሀገር ግንባታ አቅጣጫ ማስቀመጥ፣ የማንነትና የባለቤትነት ጉዳዮች፣ ታሪክ፣ ማንነት፣ ሀገር ግንባታ፣ የብዝሃነት አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ የባህል ታሪክና ቅርስ ጥበቃ ጉዳዮችም ይዟል። አጀንዳ 2 ደግሞ የፖለቲካ ስርዓት የመንግስት አደረጃጀት ቅርጽንም ይመለከታል። በስሩም የፖለቲካ ስርዓት፣ የአሁኑ የፖለቲካ ስርዓት ግምገማ፣ አማራጭ የፖለቲካ ስርዓቶችን የዲሞክራሲ ብሂል ማጎልበት የሚሉ ንዑስ አጀንዳዎች ተደርድረዋል። የመንግስት አደረጃጀት ስርዓት፣ የራስን እድል በራስ የመወሰን መብት ወይም አንቀጽ 39፣ የብሔር ብሔረሰቦች ትርጓሜ፣ የመንግስት አስተዳደር ስርዓት አይነት፣ የክልል መንግስትና የፌዴራል መንግስት የስልጣን ዘመንና የፌዴራልና የክልል መንግስት ግንኙነቶች የሚሉ አጀንዳዎችም ተካተዋል። አጀንዳ 3 ደግሞ የፌዴራል ከተሞች የአዲስ አበባ ጉዳይ፣ አዲስ አበባ ከኦሮሚያ ጋር ያላት ግንኙነትና የድሬዳዋ ከተማ ውክልና ጉዳይም የሚመለከት ጉዳይ ነው። አጀንዳ 4 ደግሞ የሃይማኖት ጉዳዮች የሚመለከትም ነው። አጀንዳ 5 የተቋማት ግንባታ፣ የተቋማት ገለልተኝነት ጉዳዮች፣ የሰብአዊ መብቶች ጥበቃ፣ የጸጥታ ተቋማት ገለልተኝነት ጉዳይም ይዟል። አጀንዳ 6 ማህበራዊ፣ ኢኮኖሚያዊ፣ የአርብቶና አርሶ አደር ጉዳዮችን ያካትታልም። በዚህም የመሬት ባለቤትነት ጉዳይ፣ የህዝብ ቆጠራና ሌሎችም አጀንዳዎች ተካተውበታል። አጀንዳ 7 የሙስናና የመልካም አስተዳደር ጉዳዮችም ይዟል። አጀንዳ 8 የሰላም ግንባታ ጉዳዮች፣ በዚህ ስር የሽግግር ፍትህ፣ የእርቅ ጉዳዮች ተዘርዝረዋል። እነዚህ ጉዳዮች ሁሉም የምክክር ተሳታፊዎች በአግባቡ እንዲመክሩበት ዋና ኮሚሽነር መስፍን አርአያም ጥሪ አስተላልፈዋል። የምስራቅ ሊቢያ አስተዳደር የኢትዮጵያ፣ የሱዳን፣ ኤርትራና ሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ እገዳ ጣለ። በተከፋፈለችው ሊቢያ ምስራቃዊ ክፍል የሚገኘውን አካባቢ እያስተዳደረ ያለው ተቋም ከ4 የአፍሪካ ሀገራት የሚወጡ ዜጎች ወደ ግዛቱ እንዳይገቡ የሚያግድ ጥብቅ መመሪያ አውጥቷል። ይህ እርምጃ በዋናነት በሊቢያ ሰሜናዊ የባህር ዳርቻ አቋርጠው የተሻለ ሕይወት ፍለጋ ወደ አውሮፓ ለማቅናት የሚሞክሩ ስደተኞች እንደሚመለከትም ነው የተነገረው። ማክሰኞ ምሽት ይፋ የተደረገው ይህ ውሳኔ የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ዜጎች በማንኛውም የየብስ የባህርም ሆነ የአየር በረራዎች ወደ ሊቢያ ግዛት መግባት የከለከለ ነው ሲል በግልጽ አስቀምጧል። ይሁን እንጂ አስተዳደሩ ባወጣው መግለጫ መሰረት ዲፕሎማቶች እንዲሁም በጤናና በትምህርት ዘርፍ ተቀጥረው የሚሰሩ ባለሙያዎች ከዚህ እገዳ ነጻ እንደሚሆኑም ታውቋል። ሊቢያ ወደ አውሮፓ የባህር ዳርቻ ለመድረስ ለሚሞክሩ አፍሪካውያን ስደተኞች ዋነኛ መሸጋገሪያ መሆኗ ቆይታለች። እነዚህ ስደተኞች አብዛኛው ጊዜ በህገ ወጥ የሰዎች አዘዋዋሪዎች አማካኝነት ለደህንነት አስጊ በሆነ አነስተኛ ጀልባዎች ታጭቀው የሚጓዙ ሲሆን በዚህ አደገኛ የባህር ዳር ጉዞ በሺዎች የሚቆጠሩ ህይወታቸውን ያጣሉ። ከዚህም በተጨማሪ ባለፉት ጥቂት ወራት በምስራቃዊ በሆነው በምዕራብ ሊቢያ ስደተኞች መልሶ ከማስፈር ጋር በተያያዘ ከፍተኛ ውጥረትና ተቃውሞ ሲነሳም ቆይቷል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል እንዳስታወቀው በስደተኞች ላይ መጠነ ሰፊ አፈሳና የጅምላ እስራት ሊቢያ ውስጥ መካተቱ መደረጉም ነው ያስታወቀው። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው በአሁኑ ሰዓት በሊቢያ ከ900 ሺህ በላይ ስደተኞችና ጥገኛ ጠያቂዎች እንዳሉ ተነግሯል። ቤተሰቦቻችን ዜናዎቻችን ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ